ልጄን ፈልግልኝ ካልኩ ስንት ጊዜ ሆነኝ? ይቅርታ የት ነበርክ እስከዛሬ? እሺ ልጄን አግኝተሃታል? አንዴ ቁጭ ማለት እንችላለን? የት አደረስካት? እሺ ልጄን የት አደረስክ? እንደምታገኛት ነግረኸኝ ነበር። የት አለች? እሺ ተረጋግ እንጂ እና ለምን አላገኛትም? እየፈለግካት ከሆነ ለምን አላገኛትም? ያምራል እንዴ? ልጄን ፈልግልኝ እያልኩ እንዴት ነው እኔ ልጄን የደበቃትን ሰው የማውቀው? ጤና የለህም? አንቺ ራሱ ልታሳብዱኝ ነው እንዴ የምትፈልጉት? ጤና የለሽም? እዛ ሰውዬ ላይ እንዴት እናት እንድትሰቃይ ልጇ እንድትሰቃይ ፈልጋ ኖርማሊ ሰው ቤት ጥላት ሄዳለ። በጣም ከባድ ማለት በቃ እሱም ደግሞ እናትሽ አትፈልግሽም። በቃ እኔ እንጃ እንዴት ጭንቅላቴ በጣም አይዞሽ እኔና ልጀምሪ ነው። ድሮም ሴት ነው ያለችኝ። ድሮም አልፈለግኩሽም ሴጣን ነሽ ህይወቴ ላይ ደግሞ ልትገቢ ነው ምናምን አለችኝ። ከዛ ቀን በኋላ ነው ከዛ ሳምንት ምናምን ከቆየ በኋላ ነው በለጠ ጋር ውስጥ የጣለችኝ እና በቃ እኔ እንጃ አሁን ራሱ አእምሮ እንዴት እንደሚስተካከል አላውቅም። ከልጅነቴ ጀምሬ እስካሁን እኛ አግዘንሻል። አሁንም ድጋሚ አግዝሻለን። ስለ ልጄ የማውቀው ነገር ቢኖር ለምን ብዬ ነው አንተን ፈልግልኝ የምልህ? ካለችበት ሂጅ አላመጣትም ማለት ላይ የኔ የስራ ባል ደህና ትሁን አትሁንስ በምን አውቃለሁ? ደህና ናት። ምን ነው ደህና እንዳትሆን የፈለግሽው? እሺ አምጣት። ደህና እንዳትሆን ቤቷ አምጣት። ቤቷ እዚህ ነው፣ እዚህ ትኑር። በቃ መጣ ወደ ቤቷ ትመለስ። በፍጹም ለምንድን ነው ከኔ ጋር መኖር የማትፈልገው? እናቷ እኮ ነው ሰውዬ። ከኔ ተሻለ የትም መኖር ልትፈልግ አትችልም። እኔ ነኝ እናቷ ነኝ። እሺ ሁሉም ሰው ከእናቱ ጋር መኖር ይፈልጋል። ገባ? እርግጠኛ ነሽ? እና በዛን ታይም አስገድዶ ነበር መድኃኒት እንደወስድ የሚያደርገኝ እና ሰውነቴ ላይ በጣም ብዙ ጉዳቶችን አድርሶብኛል። ምን ለማግኘት ነው አንቺ ይሄን ያህል ሲያሰቃይሽ ነበረው? አብጁ እያለ ነው እንትን የሚለኝ። እኔ ጤነኛ ሰው ነበርኩኝ፣ ምንም አይነት ህመም የለብኝም። የው መድኃኒቱን ሳቆመውና የዶክተሮቹ ክትትል ደግሞ ወደ ራሴ እንድመለስ አድርጎኛል። የምታብጁ ስራዬን ልጨርስበት ምናምን እያለ እየተቆጣ እየጮኸ በጣም ነው የሚጮህብኝ፣ በጣም ነው የሚቆጣኝ። ከዛ ይደበድበኛል። አባትሽም አይፈልግሽም እናትሽም አትፈልግሽም አይነት ነገር እያለኝ ነበረ ሲያሰቃየኝ የነበረውና እንድረሽላቸው ነው ራስሽን እርሺና ገላግኝ ምናምን እያለኝ ነበር። እየተከፈለው ነበረ እኔን የሚያሰቃየኝ። ምክንያቱም ህይወቴ ውስጥ በጣም ብዙ የተዘበራረቀ ነገር እየተፈጠረ ነው። ለምሳሌ በትንሹ እንኳን እቺ ልጅ በጣም ብዙ ስቃይ እየደረሰባት ነበረ። ስቃይ ያደረሰባት የነበረው ደግሞ የገዛ ወንድሜ ነው። ይሄ ሁሉ ነገር ሲያደርስባት የነበረው ነውና ይሄ ደግሞ በቀጥታ እንግዲህ አረጋሽና የኔ ወንድም ግንኙነት አላቸው። አባት ስለአባት ያው አርቻትም አላውቅም። ምክንያቱም ፊት አትሰጠኝም እናቴ፣ ጭራሽ ለእኔ ቦታ የላትም። ጓደኞች አሉኝ እነሱ ጋር የሚሄድኩኝ እበላለሁ ምናምን ነገር። ያው ቤት ውስጥ ምግብ በስርዓት አትሰጠኝም። እኔ ያው ያለ አባት ነው ያሳደገችኝ። ቢያንስ የሆነ ስሜት ውስጥ አለ ብዬ ስለማስብ ምንም ነገር ብያት አላውቅም። ስለዚህ ልጅሽን በጣም ነው የምትወጃት? ልጅሽን ምን ማለት ነው በጣም ነው የምትወጃት ማለት? በጣም ነው የምትግባቡት ከልጅሽ ጋር? አዎ። ስለዚህ የምትሄድበትን እንዴት አልነገረች? ጠፍታ ነው። ወስደውብኝ ነው ልጄ። ወስደውባሽ ነው? አዎ ወስደውብኝ ነው እንጂ እሷ የትም አትሄድም ከኔ ውጭ። እንዴት ነው የወሰዷት? እኔ ምን አውቃለሁ እንዴት እንደወሰዷት፣ ብቻ ግን ወሰዱብኝ። እርግጠኛ ነሽ እናታቂም? ፈልገሽ አተሽም ላይሆን ይችላል። ምክንያቱም ያው ሰው እንዲጠፋ ልጅ ሲጀመር እንድትጠፋ ካልፈለግሽ በስተቀር ለምንድነው ፖሊስ ጣቢያ ሄደሽ ሪፖርት ያላደረግሽው? በልጅሽ ስም የተመዘገበ ምንም አይነት ሪፖርት የለም። አንድ ሰው ቢጠፋ እንኳን ከተመዘገበ ወይም ደግሞ ሪፖርት ከተደረገ በ2 ወር ውስጥ እርግጠኛ ነኝ የሆነ ፍንጭ ወይም የሆነ መረጃ ይኖራል። አውቆ እንዲጠፋ ካልተደረገ በስተቀር ሴራ ካልሆነ በስተቀር ያንቺ ትንሽ ግራ ስለገባኝ ነው። እስኪ መልሽልኝ። ይሄን ደናነሽ ምን አረጋግሽ? ልቃቂኝ ምን ዳነቂ? ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆያችሁ? በያላችሁበት ሰላማችሁ ይብዛ። ውድ ተመልካቾች እንግዲህ ዛሬ ከእቴ ጋር የተወሰነ ቆይታ ይኖረኛል። ከዚህ በፊት በነበረው ፕሮግራማችን ላይ በጣም ብዙ ነገሮች እንደተፈጠሩ ተመልክታችኋል። እንግዲህ ወንድሜ የምለው የራሴ ሰው የምለው እንግዲህ የናሸብር ሰው ሆኖ አግኝቼዋለሁ። ከኔም ጋር በጣም ብዙ ግብግብ ውስጥ ገብቶ ነበረ። እኔም ደግሞ በጣም ተጨንቄ በዛን ሰዓት ላይ ምን እንደማደርግ ግራ ገብቶኝ ነበረ። በተወሰነ መንገድ እንግዲህ እሱን ለማረጋጋት ለማውራት ሞክሬ ነበር። ግን እኔ
ባልጠበቅኩት ሁኔታ ሌላ ከሱ ውስጥ የተወለደ ሌላ ሰው ሆኖ ነው እንግዲህ ያገኘሁት። ይሄ ደግሞ ለኔ በጣም አስደንግጦኝ ነበረ። እንግዲህ ምን ማድረግ እንደምችል አላቅም። ያው የመጨረሻው ግን መሆን ያለበት ነገር ይሄ ሰውዬ የወንጀለኛ ተባባሪ ወይም ደግሞ የወንጀለኛ አቀነባባሪ ስለሆነ ያሸብር ሰው እንደሆነም በራሱ አንደበት ስለገለጸ የአጎታችን እንግዲህ አላማ ለማስፈጸም የሚታትር ሰው እንደሆነ ስላረጋገጠልን ወደ እስር ቤት ወስደነዋል። እንግዲህ በዛን ጊዜ የነበረው ሁኔታ ይሄ ነበረ። በዛ ላይ እንግዲህ እህታችንን ቀጥታ ወደ ሆስፒታል መውሰድ ነበረብን። እሷንም ወደ ሆስፒታል ወስደን ዶክተሮች፣ የኛ የክሮ አባላት ዶክተሮች አሉ፣ እነሱ ክትትል ሲያደርጉላት ነበረ። እንደዚሁም ደግሞ ያረጋሽ ሁኔታ አለ። እንግዲህ ካረጋሽ ጋር በተገናኘ እንግዲህ ማህበረሰቡ ስለ ወንድሜ መጥፋት ምክንያት አድርጌ እንግዲህ ወደ ዱከም አካባቢ ሄጄ የተለያዩ ነገሮችን ለመጠየቅ ሞክሬያለሁ። ወንድሜን ለመፈለግ ያረገጥኩበት ቦታ የለም። በዚህ አጋጣሚ እንግዲህ አረጋሽን ማህበረሰቡ በጠቆመኝ መሰረት ወደ እሷ ጋር ስሄድ እንግዲህ የነገረችኝ ነገር ስለ ወንድሜ አላቅም፣ ስለምትላቸው ሰዎችም አላቅም፣ ግን ልጄ ጠፍታለች ብቻ ነው ያለኝ። ግን ይሄ ነገር በቀጥታ ከአረጋሽ ጋር ይገናኝ የምናጣራቸው ነገሮች አሉ። ለኛ በውስጣችን አንዳንድ ፍንጭ የጣሉልን ነገሮች አሉ። ግን እነዛ በመረጃ ካላረጋገጥን ወደ እናንተ ማቅረብ ስለሌለብን ከዚሁ እንቆጠባለን። ግን በዛሬው ቆይታዬ እንግዲህ ልጅንና እናትን ማገናኘትና ካረጋሽ ጀርባ ያለው ምንድን ነው የሚለውን ለማጣራት ጥረት እናደርጋለን። እስከዛው ግን አብራችሁን ቆዩ። ሰላም እንዴት ነሽ? አለሁ። አመሰግናለሁ በጣም ዶክተሮች በጣም ብዙ ነገሮች እንዳደረጉልሽ ክትትል እንደተደረገልሽ እንግዲህ እኔም በመሀል እየመጣሁ ለማጣራት ሞክሬ ነበረ። እስኪ አሁን ስለ ጤናሽ ንገሪኝ። አሁን ደህና ነኝ። ያው ትንሽ ሰውነቴ ላይ ያለው ቁስል ምናምን ነው እንጂ ከዛ ውጭ ደህና ነኝ፣ እግዚአብሔር ይመስገን። በጣም ነው የማመሰግነው። ያው ስራችን ነው፣ ምንም ማመሰጋገን አያስፈልገውም። ያው ሰውነትሽ ላይ በጣም ብዙ ነገሮች አሉ፣ እንደዚህ የበላለዙ ነገሮች አሉ ምናምን። እንደገና ትንሽ ያው ለኔ በጣም ከባድ ነው። ከዶክተሮችም ጋር የተወሰነ ቆይታ ማድረግ ችዬ ነበረ፣ ግን ሲናገሩ ትንሽ መጥፎ ሁኔታ ላይ ነበር። ምንድን ነው እስኪ ጠባሳው ስላለው ነገር በደንብ አስረጅኝ። ያው ሰውነቴን እጅም እንዳየው በሰንሰለት እያሰረኝ ምናምን ነበር ያለሁት እና በጣም በልዘዋል። ያው እስከ ውስጥ ሰርስሮኛል እና በጣም ነው ያለኝ። ከዛ ደግሞ ያው ሰውነቴ እያቃጠለኝ ስለነበረ እየተኮሰኝ ስለነበረ መድኃኒት አልወስድም ስለው ማለት በቀን 3 ከፈለገ 4 ነው እየመጣ መድኃኒት የሚያስወስደኝ የነበረው እና መድኃኒቱ በመወስድበት ታይም ደግሞ በጣም ይረብሸኝ ስለነበረ መውሰድ አልፈልግም ነበረ እና በዛን ታይም አስገድዶ ነበር መድኃኒቱ እንደወስድ የሚያደርገኝ እና ሰውነቴ ላይ በጣም ብዙ ጉዳቶችን አድርሶብኛል እና በቃ እኔ እንጃ በጣም ከባድ ነበር በጣም። አሁንም ያው በዛ ላይ የሆነ ጠባሳው ሰውነቴ ላይ ሳይ በጣም ነው የተሰማኝ። በጣም ከባድ ነው። በምን መንገድ ነው ጠባሳው የመጣው? ማለት ምን ለማድረግ ሲሞክሩ ነው ይሄ ሁሉ ጠባሳ? ማለት መቼም ያው ሰው እንደዚህ አይነት ኃይለኛ የሆነ ነገር የሚያደርገው ከአንቺ የሆነ ነገር ቢፈልጉ ነው ብዬ አስባለሁ። ምን ለማግኘት ነው አንቺ ይሄን ያህል ሲያሰቃይሽ ነበረው? የሆነ ተልእኮ እንደሆነ ነው ማለት በቃ መቼ ነው ጨርሰሽ የምታብጁ እያለ ነው የሚለኝ። እኔ ጤነኛ ሰው ነበርኩኝ፣ ምንም አይነት ህመም የለብኝም እና ያ መድኃኒት መውሰድ ከጀመርኩ ጀምሬ ነው እንደዛ ሆኜ ነበረው። ያው መድኃኒቱን ሳቆመው እና የዶክተሮቹ ክትትል ደግሞ ወደ ራሴ እንድመለስ አድርጎኛል። ከዛ በቃ አንቺ መች ነው ጨርሰሽ የምታብጁ ስራዬን ልጨርስበት ምናምን እያለ እየተቆጣ እየጮኸ በጣም ነው የሚጮህብኝ፣ በጣም ነው የሚቆጣኝ። ከዛ ይደበድበኛል እና ራሴን እንድረሳ ነው የሚፈልገው። በጣም ራሴን እንድረሳለት ነበረ ማለት ምንድነው እንደዛ ማለት የምታውቂው በንግግሮች መሀል በወሬ መሀል ለምን አንቺን ራስሽ እንድትረሺ የሚፈለግበት ምክንያት እንደው የምታውቂው የምትጠረጥሪው የሆነ ነገር አለ? ከነሱ ከሰማሹ ነገር ካለ ምናልባት
ይመስለኛል። እኔ እንጃ ያው የሆነ ከጀርባ የሆነ ሰው አለ። አባትሽም አይፈልግሽም እናትሽም አትፈልግሽም አይነት ነገር እያለኝ ነበረ ሲያሰቃየኝ የነበረውና እነሱ ደግሞ የሚፈልጉት በቃ አንቺ ወይ እንድትሞቺ ወይ ጨርሰሽ አብደሽ ወተሽ ራስሽን እንድረሽላቸው ነው። ራስሽን እርሺና ገላግኝ ምናምን እያለኝ ነበር። እየተከፈለው ነበረ እኔን የሚያሰቃየኝ እና በቃ ቶሎ የኔን ነገር መጨረስ ፈልጓል። እኔም ብቻ አይደለም እንዳልኩ በጣም ብዙ ሰዎች እያመጣ የሚያሰቃይ ሰው ነው እሱ እና የኔ ደግሞ በጣም ከፍቷል። የነሱ ቢያንስ በቃ ለትንሽ ጊዜ ይቆያሉ፣ ከዛ በኋላ ወደ ውጭ ይላካሉ። ሌሎቹ አብረውኝ የቆዩ ልጆችም ነበሩ እና እነሱን ወደ ውጭ ወዲያው ነው የሚልኳቸው። እኔን ግን ለወራት ነው ያሰቃየኝ። እንደው ያው አሁን ቢያንስ ደህና ነሽ ብዬ አስባለሁ በተወሰነ መንገድ ከኔም ጋር ከዚህ በፊት ከነበሩት አንጻር አሁን ላይ በጣም ተረጋግተን እያወራን ነው። ከዚህ በፊት ያልጠይቄሽ ያልመለስሽልኝ አንዳንድ ጥያቄዎች አሉ። እንደው አሁን ከንግግርሽ ከተረዳሁት አንጻር እናትሽም አባትሽም አይፈልጉሽም ያለበት ምክንያት አልገባኝም። እስኪ ስለ እናትሽ ንገሪኝ። የምርም እናትሽ አትፈልግሽም? አባቴም በእርግጥ አላቅም። እኔ ስለ አባት አርቻትም አላቅም። ምክንያቱም ፊት አትሰጠኝም እናቴ። ጭራሽ ለእኔ ቦታ የላትም። በዛ የተነሳ ፊት ስለማትሰጠኝ እንኳን ስለ ቦታ የላትም ማለት ከምን አንጻር? ማለት ከምንም ነገር አንጻር አለ አይደል ነገር የለም። ግን ያው ላንቺ ያላት ቦታ የወረደ ነው። በቃ እንደ እናት የምትንከባከበኝ አይነት ሰው አይደለችም። ማለት በቃ እንደውም እኔ ራሴ ህፃኖኝ የምንከባከባት ሰው ነች። ምንም ኬርለስ ነች ለኔ። ስትፈልግ ምግብ ህፃንም እያለሁ ያውንም ትንሽ ነኝ፣ ግን በእርግጥ አሁን አድግ ያለው ትንሽ ጓደኞች አሉኝ እነሱ ጋር የሚሄድኩኝ እበላለሁ ምናምን ነገር። ያው ቤት ውስጥ ምግብ በስርዓት አትሰጠኝም። ምንም አትፈልገኝም። በእኔ ቦታ የላትም። ከዛ ስትፈልግ ትደበድበኛለች፣ ስትፈልግ ትቆጣኛለች። እኔ ያው ያለ አባት ነው ያሳደገችኝ። ቢያንስ የሆነ ስሜት ውስጥ አለ ብዬ ስለማስብ ምንም ነገር ብያት አላውቅም። ማለት ምን ልላት እችላለሁ? በዛ ላይ ያው አሁን ላይ ምንም ላደርግ የምችልበት ሁኔታ ላይ አይደለሁኝም። በዛ ወይ ከሷ ጋር ወጥቼ ልኑር ብዬ አላስብም። ምክንያቱም ከቤተሰብ ጋር ጥሩ ቅርርብ ስለሌላት ብቻዋን ነው አሁን ላይ ያለችው እና ቤተሰብ ግን አይወዱኝም፣ እኔን አይፈልጉኝም። ለምንድን ነው ከቤተሰብ ጋር ቅርርብ የሌላት? እንደምታውቂው ነገር አለ? እኔ እንጃ የሆነ የሚፈልጉትን ነገር ስላልሰጠቻቸው ይመስለኛል። እኔም ራሴን ስለሞቅስ ነው እናቴን ምንም ነገር ማለላት። ምክንያቱም እናቴ ሌላ ሰው ሊድሯት ነበረና በዛን ታይም ላይ እሷ እንዳጋጣሚ ወልዳይ ነው ይመስለኛል እኔን። በእርግጥ እሷን አልጠየቅኳትም። ኖርማል ጎረቤት ከጓደኞቼ እናት ምናምን የሰማሁት እና በዛ አጋጣሚ ያው እኔንም የጠላችበት ምክንያት እሱን ነው ብዬ ነው የማስበው። ወይ ተደፍራ ይሆናል የወለደችኝ ብዬ ስለማስብ ተገዳ ይሆናል እና ከቤተሰብ ተገላ ነው የወለደችኝ ብዬ ስለማስብ ነው እንጂ እናቴ በጣም ለእኔ ምንም ነገር የላትም እና እኔ ልጠላት አልችልም። በእርግጥ አሁን ጠልቻታለሁ። ምክንያቱም ማሳልፍ የሰጠችኝ እሷ እንደሆነች እየነገረኝ ነበር ሲያሰቃየኝ የነበረው። እሷን ተሰልፋ የሰጠችሽ? አዎ እንደዛ እያለ ነበር ሲያወራኝ የነበረው። ከሚያሰቃይ ሰው በለጠ ማለት በለጠው። በቃ እናትሽ አትፈልግሽም ምንድነው ምናምን እያለ በቃ እንዳልኩ በቃ ይገርፈኛል። በጎማ እየገረፈኝ ሰውነቴ እንዳለ በጣም አሁን ላይ እየተሳቀቅኩ ነው። ያኔ ስሜቱን አላውቀውም ነበር ታውቃለህ። ማለት እንትን የሆነ ከራሴ ርቄ ስለነበረ ማማ አይሰማኝም፣ ቢያመኝም አይሰማኝም ነበር። አሁን ነው ማሙ እየተረዳሁት ያለሁት። አይዞሽ፣ ያው እንግዲህ በጊዜ ሂደት እሱም ቢሆን ደህና የምትሆኝበት መንገድ ይፈጠራል። ያው ዋናው በህይወት መትረፍሽ ነው እና ደግሞ ጥሩ ላንቺ መድረሳችን ነው ዋናው። እንግዲህ ይሄ ሁሉ ነገር አሁን እንደነገርሽኝ በጣም ብዙ ጥያቄ አለብሽ። እናትሽ ለምን አሳልፋ ሰጠችኝ የሚሉ ጥያቄዎች ይኖርሻል። እንግዲህ እነሱን ነገሮች በሙሉ ከሷ ከፊት ለፊት ሄደን የምርም ማለት እኔ አሁን ትንሽ ግራን የሆነብኝ ለመሰለሽ ከዚህ በፊት ወደ አንቺ ወይም ደግሞ ወደነ በለጠ የጠቆመችኝ አንድም እሷ ናት። ያው አንቺ እንደጠፋሽ ነገረችኝ። ከዛም በኋላ እዚህ ማህበረሰብ ውስጥ እኔ የተቀላቀልኩት ወይ የመጣሁበት አንዱ ምክንያት ወንድሜን ፍለጋ ነው። ወንድሜን ፍለጋ ስመጣ ግን ማህበረሰቡ የሰጠኝ እሷ ታውቃቸዋለች የሚል ነገር ነው። ግን እሷ ፈጽሞ እንደማታውቃቸውና ግን ልጇ እንደተጠለፈች ነው የነገረችኝ። በዛ መንገድ እንግዲህ አንቺን ማግኘት እንዳለብኝ ገባኝ። አንቺን ሳገኝ ደግሞ ከአሸብር ጋር ነገሩ እንደሚገናኝና ወንድሜንም አገኘው ጭራሽ። ይሄ ማለት ደግሞ ነገሮች በሙሉ
እሷ የምታውቃቸው ነገሮች አውቃ የደበቀችኝ ነገር አለ ማለት ነው። ይሄንን እኔም የማስበው እንደዛ ነው። ምክንያቱም ወደዛ ቤት ስመጣ ወደ አሰቃየኝ ሰው ቤት ስመጣ ወደ በለጠ ስመጣ እሷ ነበረች የሆነ ቦታ እንሂድ ብላ ይዛኝ የመጣችው። በዛውም ነው እኔ እዛው የቀረሁት እና እኔ እንጃ እኔ ፊቷን ማየት የምችልበት ሁኔታም ሊኖር የሚችልበት ነገር አለ ብዬ አላስብም። በጣም ነው የጠላሁት። በጣም ጠልቻታለሁ። በጣም ክፉ ሰው ነች ማለት እንዴት እናት ሆነክ የፈለገ ራሱ በእርግጥ በእኔ ምክንያት ተገላ ሊሆን ይችላል። ከቤተሰብ ወጥታ ሊሆን ይችላል። ግን ወልዳኛለች አንዴ። ከወለደችኝ በኋላ እንዴት ነው እንደዚህ እንዲያሰቃየኝ ለሱ ሰጠኝ የምትሄደው? እኔ ከወለደችኝ በኋላ በቃ ሁሉም ነገር አይታ ከወለደችኝ በኋላ እንዴት እሱ ጋር ጥላኝ ትሄዳለች? እንዴት እዛ ሰውዬ ላይ እንዴት እናት እንድትሰቃይ ልጇ እንድትሰቃይ ፈልጋ ኖርማሊ ሰው ቤት ጥላ ትሄዳለ? በጣም ከባድ ማለት በቃ እሱም ደግሞ እናትሽ አትፈልግሽም። በቃ እኔ እንጃ እንዴት ጭንቅላቴ በጣም እየረበሸው ነበር። አይዞሽ እናትሽ ነው ትታደሻለሽ መባል አስበው። እናትሽ ነሽ እንደዛ ያወቀችሽ። እናትሽ አትፈልግሽም መባል አስበው። አታልቅሽ፣ ሁሉም ነገር ይስተካከላል እባክሽ። ቀላል ምንድን ነው? እባክሽ ተረጋጊ። ይኸውልሽ አይደለም ቀላል አይደለም ይገባኛል፣ ግን ከመረጋጋት ውጭ ሌላ አማራጭ የለም። ተረጋጊ እባክሽ እኮ እሺ፣ ተረጋጊ እናቴ፣ ተረጋጊ እባክሽ። ይኸውልሽ እኛ ከአንቺ ጎን ነን፣ እባክሽ ተረጋጊ። አይደለም ተረጋጊ እንደሚባለው ቀላል አይደለም። እሺ ከማረጋጋት ውጭ ምን ላድርግ እኮ? እሺ እስኪ አረፍ ይገባኛል። ያው ብዙ ነገር አይዞሽ እባክሽን ተረጋጊ። በቃ ይኸውልሽ ከዚህ በላይ ማዘን የለብሽም። አዝኜ አይደለም ከፍቶኝ ነው ታውቃለህ። እንዴት እናት እንደዚህ እናት እኮ ነች። እንዴት ባልወለድ ራሱ እስኪ ነው እኮ የደረስኩት። ይኸውልሽ አሁን እንደገና የመኖር ሁለተኛ አማራጭ አግኝተሻል። መረጋጋት ነው መጽናናት ያለብሽ። ግን እንደው ለምንድን ነው የከፋሽ? ማለት እስኪ የከፋሽን ቢያንስ አሁን ነፃ ነሽ ከመታሰር ምናምን ወጥተሻል እና ምኑን ያስከፋሽ እስኪ ንገሪኝ። ባኖ ታውቃለህ በጣም አሁን እንጃ የሚያምን ሰው ራሱ ያለ አይመስለኝም። እናት ልጇን በጣም ብዙ ነገር ነው የታገስኩት፣ በጣም ብዙ ነገር። ምክንያቱም ያው ቤተሰቦቿም አይፈልጉኝም። በእሷ ስህተት የተነሳ እኔም ተጠልቻለሁ እና አያቴ ጋር መሄድ አልችልም። አያት አክስት ምን የለኝም። ይኸው እስከ 15 ዓመቴ ከእሷ ጋር ብቻ ነው ያለሁት። ከዛ ጓም ስኖር ስቃይ ብቻ። እሷ እንደፈለገች የምትሆን ሰው ነች። ማለት ታሰቃይሻለች? እንደው ስቃይ ብቻ ስትይኝ ያው ሳልወለድ ጀምሮ ነው ያሰቃየችኝ። ማለት መድኃኒት እየወሰደች ነበረ። እኔን እንዳልወለድ ፈልጋ መድኃኒት ትወስድ ነበር መጀመሪያ ላይ እና ጸጉሬን ካስተዋልከው በዚህ በኩል ትንሽ እንትን ብሏል እና አሁን ነው እያደገልኝ ያለው። ተመልጧል በጣም መድኃኒት ትወስድ ስለነበረ ጸጉሬ እስከሚመለጥ ድረስ ነበር መድኃኒት የምትወስደው። አትፈልገኝም ነበረ፣ አላስወረደችኝም እንጂ አትፈልገኝም። በጣም ገፍቶ ስለነበር ነው ደግሞ ያላስወረደችኝ እና በጣም መድኃኒት ትወስድ ነበር እኔን እንድሞት ለማድረግ። ግን ሳልሞት ተወለድኩኝ። ከዛም በኋላ ያው ተወለድኩ። አንቺ ግን እንዴት አወቅሽ? ራሷ ነግራኝ ነው። ኦኬ ይሄንንም ራሷ ነች የምትነግርሽ? እንደምጠላኝ በጣም ነው ሁሌ ነው እንደምጠላኝ የምትነግረኝ። ከዛ እንደ በሽተኛ ነው በቃ እኔ እንዳብድ ነው የምትፈልገው። በቃ እንደ አእምሮ ታማሚ ልታስበኝ አይነት ነገር ነው አክት የምታደርገው። አንቺ በሽተኛ ነሽ፣ ጤነኛ አይደለሽም፣ ሴጣን ነሽ፣ ሰው ብትሆኝ አትወለጅም ያውሉ አድርጌ ነው የምትለኝ እና ከዛ ያው ተወለድኩ። ከተወለድኩ በኋላ እንደዚህ እያለችኝ ከዛ በቃ ማደግ መጣ። ህፃን እያለክ ምንም አይመስልም፣ ማደግ መጣ። ከዛ ግን በቃ
ምናምን ስደርስ ያው ክላስም ጀመርኩኝ ምናምን ነገር። ከዛ ያው አሁን እኔ እንጃ ክላስ ራሱ አቴንድ ማድረግ አልቻልኩም። አሁን ላይ አቁሜ ቤት ላይ ቁጭ ብዬ ነበረ። ምክንያቱም በቃ አልቻልኩም። እሷ የተለያዩ ወንዶች ያመጣች ቤት ውስጥ በቃ ቤታችን ደግሞ አንድ ነው፣ መኝታ ቤት የለውም እና መኝታ ቤትም ሳሎንም አንድ ላይ ነው። እኔም እዛው ሶፋ ጋር ተኛለሁ፣ እነሱ እዛ አልጋ ላይ በቃ ከተለያዩ ወንዶች ጋር እሷ አልጋ ላይ ሴክስ ታደርጋለች። እኔ በቃ በጣም የእነሱን ድምፅ እየተሰሙ እየተረበሽኩ ነው የማድረው። ምንም አይመስላትም። ማበላሽ በዚህ ነው ትለኛለች። ከዛ ስትፈልግም ያው እንዳልኩ ምግብም ማሰጠኝ። ጓደኞቼም አፍራሉ። ጓደኞቼም ያውቃሉ ይሄን ነገር። ያው ሁሉም ጎረቤት ያውቃል። የዛ እርጉም ልጅ መባል አስበዋል። የዚች ቆሻሻ ልጅ ምናምን ነው ብባለው እና ሰው ሁሉ ርቆኝ በቃ ጭንቅላቴ ላይ ደግሞ ያ ድምፅ በጣም ይረብሸኛል። ጠቃለ በዚህ የተነሳ በቃ አፍረቱም ሁሉም ሰው ሲያወራኝ በቃ አልቻልኩም። ምክንያቱም ቤቷ ውስጥ ነው እንደዛ የምታደርገው፣ ውጭ አይደለም። በቃ ጓደኞቼ ያሉበት ቦታ ነው፣ ሰፈር ነው እና ሁሉም ከልጅነት የሚያቀኝ ቦታ እንደዚህ እናትሽ እንደዚህ ስባል እንደዚህ አይተው ሲያወሩ በጣም ከባድ ነው። አልቻልኩም። ትምህርቴን አቆምኩት። ስለዚህ አሁን የምትይኝ ነገር በጣም ከባድ ነገር ነው። በልጅነት እድሜሽ እነዚህ ነገሮች ሲፈጠሩ አንቺም የምትሰሚውና የሚሆኑ ነገሮች አንቺም ላይ ተጽዕኖ አሳድሯል አይደለ? ይህ በጣም ከባድ ነው። የስነ ልቦና ችግር ያመጣል። በጣም ከባድ ነው እና እንደው ከሱ ጋር ተያይዞ አንቺን የገጠመሽ ነገር አለ እዛ ቤት ውስጥ ከሚመላለሱ ሰዎች አንጻር? የገጠመኝ ነገር በእርግጥ ያው አሁን ላይ በቅርቡ ቤት መዋል ጀምሬያለሁ ብያለሁ እና እሷን ፍለጋ በሚመጡበት ታይም አንደኛው እንደውም እኔን አስገድዶ ሊደፍረኝ ሞክሮ ነበረ እና እሱን ነገርኳትኝ እና እንደዚህ ተፈጠረ ብዬ ነገርኳት። ለሳ ስነግራት በጣም ነው የተቆጣችው። በጣም ማለት ነው የኔን ሰዎች የኔን ወንዶች መውሰድ ልትጀምሪ ነው? ድሮም ሴት ነው ያለችኝ። ድሮም አልፈለግኩሽም፣ ሴጣን ነሽ፣ ህይወቴ ላይ ደግሞ ልትገቢ ነው ምናምን አለችኝ። ከዛ ቀን በኋላ ነው ከዛ ሳምንት ምናምን ከቆየ በኋላ ነው በለጠ ጋር ውስጥ የጣለችኝ እና በቃ እኔ እንጃ አሁን ራሱ አእምሮ እንዴት እንደሚስተካከል አላውቅም። ከልጅነቴ ጀምሬ እስካሁን እኛ አግዘንሻል፣ አሁንም ድጋሚ አግዝሻለን። ችግር የለውም፣ ሁሉም ነገር ይስተካከላል። እኛ ማገዝ ባለብን በየትኛው መንገድ ልናግዝሽ እንችላለን። ግን ያው እኛ ዝም ብለን ችላ አንለውም። ማግኘት ካለብሽ አሁንም የስነ ልቦና ዶክተሮች እንዳገኙሽ እናደርጋለን። ግን ያው አንቺ መረጋጋት አለብሽ። ዓለም ሁልጊዜም እስከሆነ ጊዜ ድረስ ጨለማ ልትሆን ትችላለች። ከዛ በኋላ ብርሃን ይኖራል። ያ ደግሞ ብርሃን ለአንቺ አሁን ላይ እየታየ ነው። አይ ቲንክ ከዛ ሁሉ እንደዚህ ስቃይ በኋላ ደህና ሆነሻል እና ለራስሽ እንደምታስፈልጊ ሊገባሽ ይገባል። የሆነ የሚፈልግሽ ሰው ፈጣሪ በራሱ መንገድ ያመጣዋል እና የሆነ የማይፈልግሽ ሰው ካለ የሆነ የሚፈልግሽ ሰው ደግሞ እንዳለ መረዳት አለብሽ። ተረዳሽን? ስለዚህ መጥፎ ነገሮችን አታስቢ። አዎ አለ። ግን ያው ቢሆንም እንጃ ከባድ ነው። እኔ ሰው ይወደኛል ብዬ የማስብበት ሁኔታ ላይ አይደለሁም። በጣም እንጃ እናቴ ካልወደደች ማን ሊወደኝ ይችላል ብዬ አስባለሁ። በዛ ላይ ጓደኞቼም የእናቴን ስራ ሲሰሙ በቃ ከኔ ጋር መሆን አይፈልጉም። በቃ ጓደኛም የለኝም፣ መውሌ ምንም የለኝም። በጣም ድብርት ውስጥ ነበርኩኝ። በጣም ማለት ነው። እና ስለ አባትሽ ግን ጠይቀሽ ታውቂያለሽ? እንዴት ብዬ ነው ስለ አባቴ የምጠይቃት? እሷ እንኳን እናት ሳትሆነኝ ስለ አባቴ አልፌ እንዴት እጠይቃታለሁ? ምንም ጊዜ አትሰጠኝም። በስርዓት ራሱ ልጄ ብላ ራሱ ስታወራ ሰምቼ አላውቅም። አትፈልገኝም። አባትሽ እኮ ይፈልግሽ ይሆናል እንዳልሽው። እናትሽ የመክፋት ነገር ካለ ፈልጋው አለያይታ ሊሆን ይችላል፣ ወይም ደግሞ ራሷን ሸሽጋ ሊሆን ይችላል። ግድ የለም የሆነ ሰው አንቺን የሚወድሽ ሰው ይኖራል። ብቻ አላውቅም፣ ግን ለመኖር የሆነ ነገር ብታስቢ ደስ ይለኛል። ያው ለአንቺ አጉል መጥፎ ተስፋ ልሰጥሽ ፈልጊ አይደለም፣ ግን የሆነ የሚፈልግሽ አካል እንዳለ ብትረጂ ደስ ይለኛል። ታውቀዋለች ይሆን? እኔ አላውቅም። እኔ ካወቅኳት ጀምሮ ከማንም ጋር እየዋለች ነው ማውቃት፣ እያመጣች እያደረች ነው ማውቃት እና
እኔ የምታውቀውበት ይኖረኛል ብዬ አላስብም። በዛም የተነሳ አልጠየኳትም ከማየው አንጻር ማለት ነው። በቃ ያንዱ ነው መሆነው ብዬ ስለማስብ ልጠይቃትም እንዴት ልጠይቃት እችላለሁ? ስራውን አውቀዋለሁ እና እሺም አትለኝም ማለት እያመናጨቀችኝ እንደዚህ እያወራችኝ እነዚህ ነገሮች ለመፍታት እንሞክራለን። ለምን መሰለሽ እንደው ምናልባት አሁን አንቺ እያልሽኝ ሆንሽ እንጂ የአንቺ እናት ራሷ ናት እንግዲህ ለምን እንደሆነ አላውቅም ስለ አንቺ በጣም ብዙ ነገር ያለቀሰች ልጄን ፈልጉልኝ ስለነበረው ወደ አንቺም የመጣንበት አንዱ ምክንያት ያ ነው። ምን እየተፈጠረ እንደሆነ ለእኔም ትንሽ ግራ ያጋባል እና እናትሽ በዚህ መንገድ በዚህ ስራ እንደምትተዳደር አንቺ እንደምታስተዳደርሽ በፍጹም አላውቅም ነበረ እና ይሄ ነገር ለእኔ አዲስ ነው ስሰማው ማለት ነው። እና የምርም የሆነ ተንኮል አስባ ነው እንጂ ለእኔ አስባ ቢሆን ኖሮ መጀመሪያ አምጥታ አጥለኝም ነበር። የሆነ ነገር ሊኖር ይችላል ማለት ላይ አላውቅም። እስኪ እሱን የምናጣራ ይሆናል። ግን ያውን በቀጥታ ያው ወደ አረጋሽ ቤት መሄድ ያለብን ግዴታ ነው። ለምን መሰለሽ አንደኛ ፊት ለፊት መገናኘት አለባችሁ። ብዙ ነገሮች እንትን ናቸው ምንድነው እንቆቅልሽ ናቸው። ስለዚህ እነሱ ደግሞ መፈታት አለባቸው። አሁን አንቺ የምትይኝና አረጋሽ ጋር ያለው የልጄን ፈልግልኝ ጥያቄና አሁን አንቺ ጋር ደግሞ ያለው ነገር ትንሽ ግራስ ምናዝ ነው ምንም እሷ የሆነ በቃ አዝናለሁ። በእርግጥ ማለት ያን ታይም ላይ ጤነኛ አልነበርኩም። ስትነግረኝ ነው በለጠ ወንድምክ እንደሆነ ያወቅኩት አሁን ነው። ግን አዎ ያሰቀየኝ ሰው እኔ እንጃ እንዴት ካንተ እናት እንደተፈጠረ እኔ እንጃ አላውቅም። ብቻ ከባድ ነው። አዝናለሁ፣ በሱ በጣም አዝናለሁ። አይዞህ ከባድ ነው። ማመን አመሰግናለሁ። እና ከእናቴ ጋር የሆነ ግንኙነት ሊኖረው ይችላል ብዬ አስባለሁ። ማለት የሆነ እንጃ ማታውቀው ሰው የለም እንዳልኩ በጣም እዛ ቤት ትኖራለች እንጂ ብራታ አይደለም። ትልቅ ቦታ መኖር ትችላለች። በጣም ያው እኔን ይዛ ትልቅ ቦታ መገኘት ስለማትፈልግ ነው እንጂ ስለምታፍርብኝ ልጅ አላት መባል ስለማትፈልግ ለዛ ነው እዚህ ቤት የምትኖረው እንጂ እሷ በጣም ገንዘብ አላት። በጣም ከባለ ሀብቶች ጋር ነው የምትውለው። በጣም አላት። ከዛ ሰፈር መውጣት እንዳልፈለገች አልገባኝም እንጂ እኔ እንጃ። ከዛ ሰፈር ለምን እንደማትወጣ እንግዲህ ፊት ለፊት ቁጭ ብለን ብናወራ ጥሩ ነው ብዬ አስባለሁ። አይዞሽ እኛ አለን። ግን አሁን ቀጣይ ከሷ ጋር ፊት ለፊት መገናኘት አለባችሁ። ውድ ተመልካቾቻችን ከእህቴ ጋር የነበረን ቆይታ ይህንን ይመስላል። አሁን እንግዲህ ቀጣይ ልናደርግ የምንችለው አንድ ነገር እንደተመለከታችሁት ከነሷ ጋር በነበረኝ ቆይታ ብዙ አዲስ ነገሮች ማለት እኔ ያልሰማኋቸው እስካሁን በስራ ህይወቴ ያልሰማኋቸው ትንሽ አስቸጋሪ ነገሮች ገጥመውኛል። ምክንያቱም ህይወቴ ውስጥ በጣም ብዙ የተዘበራረቀ ነገር እየተፈጠረ ነው። ለምሳሌ በትንሹ እንኳን እቺ ልጅ በጣም ብዙ ስቃይ እየደረሰባት ነበረ። ስቃይ እያደረሰባት የነበረው ደግሞ የገዛ ወንድሜ ነው ይሄ ሁሉ ነገር ሲያደርስባት የነበረው። እንደገና እሷና አረጋስ ጭራሽ እንደማይዋደዱ ማለት ልጇን እንደማትወዳት ነው። እና ይሄ ደግሞ በቀጥታ እንግዲህ አረጋሽና የኔ ወንድም ግንኙነት አላቸው። ምንድነው ያ ግንኙነት? አረጋሽ ማናት ማለት ነው አሁን ግራ እየገባኝ ያለው። ሁሉም ሰው ሁለተኛ ማንነት አለው። በጣም ብዙ ጥያቄም እየፈጠረብኝ ያለው። ለምሳሌ ወንድሜ ብንመለከት ወንድሜ አንደኛ በለጠ ነው፣ ሁለተኛ ወንድሜ ሚኪ ነው። እንደገና ወደ አረጋሽ ስንሄድ ደግሞ አረጋሽ ልጇ የጠፋባት ምስኪን እናት ነበረች። አሁን ላይ ግን እየሰማው ያለሁት በፍጹም እንደዛ ሳይሆን ሴረኛ ከአሸብር ጋር ግንኙነት ያላት ሰው እንደሆነ ነው። ወንድሜ የሚያረጋግጥልን ያንን ነው። እንደገና ከበርካታ ወንዶች ጋር ግንኙነት እንደምታደርግና እቺ ልጅ በጣም ተጽዕኖ እየደረሰባት እንደሆነ ነው። ብዙ ነገር አረጋሽ ጋር ውሸቶች አሉ። ይሄ ነገር ከኔ ህይወት ጋር ምንድነው የሚያገናኘው? በዛ ላይ ደግሞ አሸብር ብዙ ሰዎችን በዙሪያ አድርጎ በጣም በርካታ ስራዎችን እንደሚሰራ እናውቃለን። እና አሁንም ምንድነው ችግሩ? ምንድነው የቱ ጋ ነው የሆነ ሴራ እየሸተተኝ ያለው ሚለውን ነገር ማጣራት አለብኝ። ሁሉም ነገር ግን ድብልቅልቅ ወጥቷል። እኔ አእምሮ ውስጥ ምን ማሰብ እንዳለብኝ አላውቅም። ምክንያቱም ብዙ ነገሮች እየተደረጉ ያሉት በአንድ ሰው ነው፣ አሸብር በሚባለው ሰው። አሸብር ማን ነው? ምንድነው? ከማን ጋር ነው ምን የሚያደርገው? ምክንያቱም እያንዳንዷን የሚያደርጋትን ነገር የሚያደርገው ከኔ ቤተሰቦች ጋር ነው። ከኔ ቤተሰቦች ጋር መነሻ በማድረግ ነው። አሁንም ቀጣይም እንደሚደርሰኝ አላውቅም። አሁን እያወራን ባለበት ሰዓት ከማን ጋር እየደወለተ እንደሆነ አላውቅም። ግን አሁን ቢያንስ እጄ ላይ አንዳንድ ነገሮች አሉ። እነሱን ተጠቅሜ አሸብር ጋር ለመድረስ እሞክራለሁ፣ ጥረት አደርጋለሁ።
አሁን ግን ለነበረን ቆይታ እናመሰግናለን። ቀጣይ ግን እናትና ልጅን አገናኝቼ አሁን የጠየቅኳቸውን ጥያቄ በሙሉ ምላሽ ሰጣለሁ። አብራችሁን ቆዩ። ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። እንግዲህ በናረጋሽ እንትን ኬዝ ላይ በጣም ብዙ እንግዳ የሆኑ ነገሮች ተፈጥሯል። ከአረጋሽ ልጅ ጋር የተወሰነ ቆይታ እንደነበረ እናንተ ተመልክታችኋል። እንግዲህ ዛሬ ደግሞ አረጋሽ ጋር ሁሉንም እውነት ለማውጣት ከእሷ ጋር ፊት ለፊት መገናኘት አለብን። ልጅን ከእናት ጋር አገናኝተን የሚፈጠረውን እያንዳንዷን ነገር ፊት ለፊት እንዲናገሩ እናደርጋለን። አረጋሽ ጋር ብዙ ሚስጥሮች አሉ፣ እስካሁን ያልሰማኋቸው ግን የተደበኩት ማህበረሰቡ ጭምር ሳይነግረኝ ያለፋቸው በጣም ብዙ ነገሮች አሉ። እነሱን ደግሞ ዛሬ ፊት ለፊት እንድታወጣ አድርጋለሁ። ምክንያቱም ልጇ ስለምታደርጋቸው እያንዳንዷ ነገሮች፣ ስለምታሰቃያት እያንዳንዷ ነገር፣ ከማን ጋር ከምን ጋር ግንኙነት እንዳላት፣ ከእሷ ጀርባ ምን እንዳለ እያንዳንዷን ነገር ከልጇ ጋር ፊት ለፊት አፋጭጣቸዋለሁ። እንደዚሁም ደግሞ ከኔ ጋር በተገናኘ ብዙ ነገር ግራ ስታጋባኝ ነበር። ብዙ ነገር ዋሽታኛለች፣ ብዙ ነገር ደብቃኛለች። እሷ ብቻ አይደለችም፣ ከሷ ጋር የተገናኙ ነገሮች በሙሉ ብዙ ነገር ውሸቶች አሉበት። እንደውም እውነት ያለበት የተወሰነ ፐርሰንት ብቻ ነው። አብዛኛው ነገር ውሸት ነው። ከኔ ጋርና ከወንድሜ ጋር ምን እንደሚያገናኛት እያንዳንዷን ነገር እጠይቃታለሁ። ምክንያቱም እውነት ተደብቃ መቅረት የለባትም። እውነት በሰዓቷ መውጣት አለበት። እስካሁን ድረስ የደበቀችውን ነገርም በፍጹም ሐሰት የሆኑ ነገሮች እውነት እስከሚወጡ ድረስ ክትትል እናደርጋለን። እስከዛው ድረስ ግን አብራችሁን ቆዩ። ማነው? ሰላም ጤና ይስጥልኝ። የምን ጤና ነው? የት ነበርክ እስከዛሬ? እንዴት ነሽ? እስከዛሬ የት ነበርክ? ልጄን ፈልግልኝ ካልኩ ስንት ጊዜ ሆነኝ? ይቅርታ። የት ነበርክ እስከዛሬ? እሺ ልጄን አግኝተሃታል? አንዴ ቁጭ ማለት እንችላለን? የት አደረስካት? እሺ ልጄን የት አደረስካት? ልጅሽን እኮ ነው አይደለም ያጠፋኋት አይደል እኮ አገኛታለሁ ብለህ ነበር። እንደምታገኛት ነግረኸኝ ነበር። የት አለች? እሺ ተረጋጊ እንጂ እኮ። እሺ ልጄ የት አለች? አረጋሽ ተረጋጊ። መጀመሪያ መረጋጋት ትችያለሽ። መጀመሪያ ተረጋጊ። እሺ ልጄን አግኝተሃታል? ልጄን አግኝተሃታል? ይሄን ብቻ መልስልኝ። ልጅሽን እፈልጋታለሁ ማለት እኮ እና ለምን አላገኛትም? እየፈለግካት ከሆነ ለምን አላገኛትም? እኔ እኮ አንተን ተማምኜ እኮ ነው ቁጭ ያልኩት። ለምንድን ነው እኔን የምትተማመኘው? እሺ እስከዛሬ የት ነበርክ? ለምንድን ነው እኔን የምትተማመኘው? እስከዛሬ የት ነበርክ? እሺ ለምንድን ነው ያልመጣኸው? ይኸውልሽ አዲስ ነገር ስለሌለ ነው። ዛሬ ግን ምን ማለት ነው አዲስ ነገር የለም? ስትፈልጋት አልነበረም? አዲስ ነገር ስለሌለ እኔ እኮ ልጄ እንድታገኝልኝ አይደል እንዴ ሁሉ ነገር የነገርኩ። ቆይ ልጄ እንድታገኝልኝ ነው አይደለ? እሺ ተረጋግተን ቁጭ ብለን ማውራት እንችላለን። ምንድነው? እሺ ስለ ልጄ ብቻ ነው መስማት የምፈልገው። ስለ ልጄ ብቻ ነው መስማት። አዎ አልፈልግም። ስለ ልጄ ብቻ ልጄ እንድታገኝልኝ መሰለኝ ሁሉ ነገር ነግሬ። ስለ ልጅሽም ስለ ሌሎች ነገሮችም በጣም ብዙ ነገሮች እናወራለን። ስለ ልጄ ብቻ ነው ማውራት የምፈልገው። ስለ ልጄ ብቻ ነው ማውራት የምፈልገው። ስለ ልጅሽ ብቻ አይደለም፣ ካንቺ ጋር በተገናኘ ብዙ ከኔ ጋር ምንም የሚያገናኝ ነገር የለም። ስለ ልጄ ብቻ ነው ማውራት የምፈልገው። ልጄን አግኝተሃታል? አላገኘሃትም? ጤነኛ አይደለሽም። እስኪ ተረጋጊና ቁጭ ብለን እናውራ። ጤነኛ ነኝ። ልጄን አግኝተሃታል ወይስ አላገኘሃትም? እኮ ስለ ልጅሽ ላወራሽ ነው የመጣሁት። አንዴ ቁጭ በይ። እሺ አመሰግናለሁ። ምስጋናውን ተውና ስለ ልጄ ንገረኝ። አሁን ይኸውልሽ አረጋሽ ስለ ልጅሽ ያገኘኋቸው አንዳንድ ነገሮች አሉ። ከዛ በፊት ግን ካንቺ ጋር እሺ የት ናት አሁን? እሺ የት ነው ያለችው አሁን? ተረጋጊ እንጂ ልጅሽ ያለችበት። ተረጋጋሁ እኮ ይሄን ሁሉ ጊዜ እኮ ተረጋግቼ ጠበቅኩ። ያ ሁሉ ነገር ነግረኸኝ ምንም ፍንጭ ሳትሰጠኝ ይሄን ሁሉ ጊዜ ተረጋግቼ ጠበቅኩ። ዛሬ ስለ ልጄ ሳትነግረኝ ወይም ልጄን ሳታመጣ ከዚህ ቤት አትሄድ ማለት እንትን እያልሽኝ ነው አይደለም? በቃ ልጄን አገኛታለሁ ብለሃል አይደለ? ምን ልታረጊ ነው? ልጄን አገኛታለሁ ብለህ ነው አይደለ ሄድከው? እና ልጄ ታለችሽ እፈልጋታለሁ እኮ። እና ከፈለግካት የታለችሽ? ምን በላት ይባላል? አውቆ የደበቃት ሰው ይኖራል። እንደው ታውቂያቸዋለሽ? ያምራል እንዴ? ልጄን ፈልግልኝ እያልኩ እንዴት ነው እኔ ልጄን የደበቃትን ሰው የማውቀው? ጤና የለህም? አንቺ ራሱ ልታሳብዱኝ ነው እንዴ የምትፈልጉት? አንቺ ራሱ ጤና የለሽም እንዴ? እኔ ልጅሽን ካልደበቅኳት እንዴት ነው በብርሃን ፍጥነት ይዣት የምወጣው? ስንት ጊዜ ነው ልጅሽን አገኛለሁ ካልከኝ? ስንት ጊዜ ነው? ስንት ጊዜ ሞላ? ስንት ወር ጠበቅኩ? አንቺ ራስሽ ፈልገሽ ያላገኘሻትን ልጅ እኛ በብርሃን ፍጥነት እንዴት ነው የምናገኛት? ከኔ የተሻለ አቅም ስላለ መሰለኝ ያን ሁሉ ነገር ነግሬ ልጄን አገኝልኝ አልኩ። ከኔ የተሻለ አቅም ይኖርሃል ብዬ ነው አይደለ? እና አንተ ዝም ብለህ ጠፍተህ አሁን ደግሞ ዝም ብለህ ጭራሽ ባዶ እጅህን መጣ። እሺ ተረጋጊ፣ ቀዝቀዝ በይ።
ተረጋጊ በቃ ነረጋጋና ቁጭ ብለን እናውራ እንደው ምናልባት ልጅሽን ሊወስዳት የሚችል ሰው አለ ብለሽ ታስቢያለሽ ምን አሰብ ባለፈው አወራን አይደል ሁሉንም ነገር ያ ሁሉ ነገር ዝርግፍ አድርጌ ነገርኩ አይደለ ከነገርኩ ውጪ ነው የማውቀው ነገር የለም እርግጠኛ ነሽ እርግጠኛ ነሽ ወይ ማለት ምን ማለት ነው እና እርግጠኛ ያልሆንኩበትን ነገር እንዴት አወራለሁ ስለዚህ ስለ ልጅሽ ምንም የምታውቂው ነገር የለም ስለ ልጅ የማውቀው ነገር ቢኖር ለምን ብዬ ነው አንተን ፈልግልኝ ምልህ ካለችበት ይጃ ላመጣትም ግራ ስለገባኝ ነው ስልሽ ከልጅ ጋር ታዲያ አትቀመጥም አንተም ብቱ ፈላጊ አቤት አሁን ልጅ ያለችበትን ትነግረኛለህ ወይስ መሄድ ቦዳለብኝ ልሂድ ወዴት ነው የምትሄጂው እኔማ አንተን ተማም ጋር ነው የምትሄጂው እነማን ጋር ነው የምትሄጂው ያው ወዴት ሄዳለሁ ወደ ፈጣሪ ነው ኦኬ እስካሁን ስለ ወደ ፈጣሪ አልሄድሽም ማለት ነው አሁን ልጅ የት ነው ያለችው ለምን ልጅ ያለችበትን አትነግረኝም አረጋሽ እስኪ እንደው ፈጣሪ ያልሽው ማን ነው እስኪ ብትነግሪኝ ደስ ይለኛል እምነት የለህም እንዴ ሰውዬ እሺ ልጅ የት ነው ያለችው በቃ እሱን ተው ያው ስለ ልጅሽ እሺ በቃ እሺ ተረጋጊ ያው ስለ ልጅሽ አዲስ ነገር አለ ግን ልጅሽን ወደዚህ ማመጣት ለምጠይቅሽ ጥያቄዎች መልስ ሰጪ ነው ልጅሽ አለች ተገኝታለች እና አምጣታ የታለች አምጣት የታለ እኮ አምጣት ልጅ ያወራን ባለንበት ሰዓት ላይ የኔ የስራ ባል ደህና ትሁን አትሁንስ በምን አውቃለሁ ደህና ናት ምን ነው ደህና እንዳትሆን የፈለግሽው እሺ አምጣት ደህና እንዳትሆን ቤቷ አምጣት ቤቷ እዚህ ነው እዚህ ትኑር በቃ መጣ ወደ ቤቷ ትመለስ አዎ ትምጣ እሺ ግን ልጅቷ ወደዚህ ስትመጣ ደህንነቷ ካልተረጋገጠ ካንቺ ጋር መኖር ካልፈለገች በፍጹም ለምንድን ነው ከኔ ጋር መኖር የማትፈልገው እናቷ እኮ ነው ሰውዬ ከኔ ተሻለ የትም መኖር ልትፈልግ አትችልም እኔ ነኝ እናቷ ነኝ እሺ ሁሉም ሰው ከእናቱ ጋር መኖር ይፈልጋል ገባ እርግጠኛ ነሽ ለምንድን ነው አስሬ እርግጠኛ ነሽ የምትለኝ እርግጠኛ ባንሆን ለምን አወራለሁ ይኸውልሽ ለመጨረሻ ጊዜ ስንገናኝ ልጄን ፈልግልኝ እያልሽ እያለቀሽ ነበር ስትማጸኝ የነበረው አሁን ደግሞ በኃይለኝነት ስሜት ነው እና ይሄን ሁሉ ጊዜ ፈሽቶ ባዶ እጅ መምጣት ምን ይባላል ይኸውልሽ እኔ እኮ ነኝ አንቺ ጋር የመጣሁት እንጂ እኮ አንቺ አይደለሽም እኔ ጋር የመጣሽው እና ታዲያ እኔ ምን ይሁን ብዬ ነው አንተ ጋር ፈልግልኛልሽ ስለዚህ እኔ መተማመን የለብሽም ሙሉ ለሙሉ አይደለም እና ማለት ተማመን ከሆነ ምን አስጠየቀ ዝም ብለህ አላቅም ብለህ አትሄድም እንደማንኛውም ሰው ለምን ያን ሁሉ ነገር እንትን አልከኝ ምን አልኩሽ ባሌን ሰራተኛዬን አሳስረ ያን ሁሉ ነገር አስወርተኸኝ ምን ማለት ነው እኔን መተማመን የለብሽም ማለት ያ ሁሉ ነገር ካረክ በኋላ ምን ማለት ነው እኔን መተማመን የለብሽም ማለት ሙሉ ለሙሉ መተማመን የለብሽም ብዬሻለሁ ምክንያቱም ይሄ ነገር እኔ መጣሁበት ዋናው ዓላማ ወንድሜን ፍለጋ እንጂ ያንቺ ልጅ ፍለጋ አልነበረም ከዛ በኋላ በወንድሜን በመፈለግ ውስጥ ያንቺ ልጅ እንደጠፋች ነገርሽኝ ከዛ ለመፈለግ ሞክራለሁ አልኩሽ አይደለም እሺ አሁን ልጅ የት ናት በቃ ልጅ የት ናት በቃ ልጄን አግኝታታል አይደለ ለምንድን ነው ወደ ቤቷ ማታመጣት ካገኛት ለምን ፈልጋት ነው ልጅ ተረጋጊ እኔም ልጅ ጤነኛ ነሽ ግን ምን ማለት ነው ጤነኛ ነሽ ማለት ምን ማለት ነው ጤነኛ ነሽ ማለት በሽተኛ መስላለሁ ለምን ተረጋግተሽ ማታወሪኝ አንተ እስቲ ራስን በእኔ ቦታ አድርገው ያ ሁሉ ጊዜ ጠፍተህ መተህ ደግሞ አሁን ልጅሽ አለች ግን የለችም አልመጣችም ቤቷ እናቷ ጋር ግን አልተገናኘችም እስካሁን ምን ልታረጋት ነው ልጅን በቃ አምጣት ወደ ቤቷ እሺ አመጣታለሁ ማህበረሰቡ ግን ስላንቺ የሚያስበው ነገር አያገባኝም ማህበረሰቡ ስለሚያስበው ነገር ላገባሽ ይችላል ግን እኔ ደግሞ ይመለከተኛል ማንንም ሰው ስለማንም ሰው ዝም ብሎ ስለማያወራ እንደው ምናልባት ካንቺ ጤና ጋር በተገናኘ ችግር ያለው ይመስለኛል ልጅቷ ፈርጥጣ ጠፍታስ ቢሆን ማን ይላከ ቆይ አንተ እንዴት ማለት ማን ይላከ ምን አርጋት ብለው ነው ይላኩ ለምንድን ነው ሰው እንደላከኝ የምታስቢው ነው ወይስ ጠላቶች አሉሽ ነው ወይስ ተባብረሽ ጠላት ባይኖረኝ ልጄን ያገቱብኝ ነበር እንዳገቱ በምን አወቅሽ ያው ታዲያ የጠፍታ ሊሆን ይችላል አግተዋት ነው የሚሆነው አግተዋት ላይሆንም ይችላል አሁን ያልሽኝ ከሆነ አሁን እዚህ ጋር ቁጭ ባልኩበት ሰዓት ላይ ራሱን እኔና አንቺ ተግባብተን ማውራት አልቻልንም ከሷም ጋር ተግባብተሽ ማውራት ሲያቅታት እሷም ጠፍታ ከሆነስ ኧረ እባክህ እሱን ልነግረኝ ነው ከእናቷ ጋር ያልተግባባች ልጅ ከማንም ጋር ሄዳ አትግባባም ገባ ከሌላ ሰው የተሻለ መረዳት እኔ ነኝ እኔ እናቷ እኔ ነኝ ከልጅነቷ ጀምሮ ማቃት ስለዚህ ልጅሽን በጣም ነው የምትወጃት ልጅሽን ምን ማለት ነው በጣም ነው የምትወጃት ማለት በጣም ነው የምትግባቡት ከልጅሽ ጋር አዎ ስለዚህ የምትሄድበትን እንዴት አልነገረች ጠፍታ ነው ወስደውብኝ ነው ልጄ ወስደውባሽ ነው አዎ ወስደውብኝ ነው እንጂ እሷ የትም አትሄድም ከኔ ውጭ እንዴት ነው የወሰዷት
እኔ ምን አውቃለሁ እንዴት እንደወሰዷት? ብቻ ግን ወሰዱብኝ። እርግጠኛ ነሽ እናታቂም? ምክንያቱም ወስደውብኝ ነው ካልሽ ቆይ ምንድነው ፍላጎት? ወስደውብኝ ነው ካልሽ የወሰዱትን አካል ታውቃቸዋለሽ። ምክንያቱም አንቺ አንድ እዚች ቤት ውስጥ የምትኖሪ ሴት ነሽ። ካንቺ ምን ለመፈለግ ገንዘብ ለመፈለግ ምን ለመፈለግ ይወስዷታል? ማለት ቤትሽ እንደማይሆን ሴት ልጅ እኮ ናት፣ ብዙ ነገር አላት። ከሴት ልጅ ገንዘብ ብቻ አይደለም የሚጠበቀው። አዎ ስለዚህ እሺ አሁን ልጄን አምጣት በቃ። ይሄው የምትፈልገውን ነገር ነገርኩህ አይደል? ልጄን አምጣት በቃ። ሌላ ጥያቄ መስማት አልፈልግም። ኦኬ ጥያቄዎች ያስጨንቁሻል? ለምንድን ነው ያንተ ጥያቄ እኔን የሚያስጨንቀኝ? እኮ ካላስጨነቀሽ መልሽልኝ የምጠይቅሽን ጥያቄ። ያውልሽ እሺ አንድ ጥያቄ ብቻ ጠይቀኝና ልጄን አምጣልኝ እባክህ። ልጅሽ ነው ካመጣሽ ለልጄ ስል ነው እየታገስኩ ያለሁት። ባትታገሽኝ ምን ልታመጪ ነው? በቃ ከቤት ያስወጣሃለሁ። ከቤትሽ በማስወጣት ልጅሽን ታገኛታለሽ? ቢያንስ ሌላ መንገድ እፈልጋለሁ። ገባ? ሌላ መንገድ እፈልጋለሁ። አትረብሽኝም ማለት ሌላ መንገድ እኮ ፈልገሽ አተሽ መስሎኝ እኔን ፈልግ ያልሽኝ። በዛ ላይ ፈልገሽ አተሽም ላይሆን ይችላል። ምክንያቱም ያው ወይኔ ሰው እንዲጠፋ አይ ልጅ ሲጀመር እንድትጠፋ ካልፈለግሽ በስተቀር ለምንድነው ፖሊስ ጣቢያ ሄደሽ ሪፖርት ያላደረግሽው? በልጅሽ ስም የተመዘገበ ምንም አይነት ሪፖርት የለም። ስለዚህ ይሄንን መጥፋቷን ፈልገሽዋል ማለት ነው። መጥፋቷን በፈልገው ለምንድን ነው ፈልግልኝ እምልህ? ለምን ብዬ ፈልግልኝ እልሃለሁ? ለምንድን ነው መጥፋቷን ፈልገሽው እኔም ፈልግልኝ ያልሽኝ? አንተ ቆይ ችግር አለብህ እንዴ? አንቺ ችግር አለብሽ መልሽልኝ። እኔ እንዴት ልጄ እንድትጠፋ ፈልጋለሁ እኮ አንተ ጤነኛ ሰው ልጅሽ ወደ 2 ወር ምናምን ገደማ ጠፍታ አንቺ ቤትሽ ቁጭ ብለሽ ድንገት እኔ ስመጣ ፈልግልኝ አልሽኝ። ከዛ ውጪ ግን ፖሊስ ጣቢያ ሄደሽ ጠፋችም ፈልጉልኝም አላልሽም። ሲጀመር አንድ ሰው ቢጠፋ እንኳን ከተመዘገበ ወይም ደግሞ ሪፖርት ከተደረገ በ2 ወር ውስጥ እርግጠኛ ነኝ የሆነ ፍንጭ ወይም የሆነ መረጃ ይኖራል። አውቆ እንዲጠፋ ካልተደረገ በስተቀር ሴራ ካልሆነ በስተቀር ያንቺ ትንሽ ግራ ስለገባኝ ነው። እስኪ መልሽልኝ። የመጨረሻ ጥያቄ ነው መልሽልኝ።